ከልጆቼ እኩል ያሳደግኩትን ውሻዬን ገደሉብኝ፣ ትቀጫለሽ፣ 3 ወር ትታሰሪያለሽ ብለው አስፈራሩኝ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ የቀጠለው የውሾች የጅምላ ግድያ ዛሬም ላይ የቅሬታ ምክንያት ሆኖ ቀጥሏል። እኚህ እናት ውሻቸው ከተገደለባቸው ግለሰቦች አንዱ ሲሆኑ ውሻዬ ጤነኛ ነው፣ ደግሞም አስከትቤዋለሁ እያልኳቸው ውሻዬን ገደሉብኝ ሲሉ እያለቀሱ ቅሬታቸውን ገልጸዋል። ከልጆቼ እኩል ነው ያሳደግኩት የሚሉት እኚህ በሆሳዕና ከተማ የሚኖሩት ግለሰብ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ብለው አስፈራሩኝ። ከዚያም አውጥቼ ሰጠዋቸው ሲሉ የደረሰባቸውን በደል ይናገራሉ። የሆሳዕና ከተማ አስተዳደር ግብርና ጽሕፈት ቤት ከቀናት በፊት በሰጠው መረጃ መሰረት በሆሳዕና ከተማ ውስጥ በአጠቃላይ ከ10,500 በላይ ውሾች የሚገኙ ሲሆን ከነዚህ ውስጥ 7,500 የሚሆኑት ባለቤት ያላቸው ሲሆኑ 7,200 ያህሉ የተከተቡ ናቸው። ይሁን እንጂ ቀሪዎቹ 3,000 የሚጠጉት ውሾች ባለቤት የሌላቸውና በየአደባባዩ የሚገኙ በመሆናቸው ለበሽታው መስፋፋትና ለሕዝብ ስጋት ዋነኛ ምክንያት መሆናቸው ተገልጿል። የሰው ሕይወት መጥፋቱን ተከትሎ በተፈጠረ ድንጋጤ ነዋሪዎች ጤነኛ የሆኑና የተከተቡ የቤት ውሾችን ጭምር በገመድ በማነቅና በተለያዩ መሳሪያዎች በጭካኔ እየገደሉ መሆኑን የገለጹት የከተማው ግብርና ጽሕፈት ቤት ኃላፊ አቶ ተመስገን ለፋሞ ይህ አይነቱ ድርጊት የእንስሳትን ጤናና ደህንነት ለመጠበቅ የወጣውን አዋጅ ቁጥር 1376/2017 የሚጻረርና በሕግ የሚያስጠይቅ በመሆኑ ድርጊቱን የማስቆም ስራ እየተሰራ መሆኑንና ከጸጥታ አካላት ጋር በመሆን ጥፋተኞችን ለመለየት መረጃ እየተሰበሰበ እንደሚገኝ መናገራቸው ይታወሳል። ያም ሆነ ይህ ግን ባለቤቶቻቸው እንደ ልጆቻቸው አድርገው ያሳደጓቸውን ውሾቻቸውን በአሰቃቂ ሁኔታ መግደል በአሳዳጊዎቻቸው ላይ የሚፈጥረው ስነ ልቦናዊ ጫና ቀላል ስላልሆነ የሚመለከተው አካል ድርጊቱን በጥንቃቄ ሊያጤነው ይገባል።